አብርሽ እቺ ነገር ምን ይሄው ነበር ያልከኝ? ምን አገባሽ? ወይ ምን አይነት ጥያቄ ነው ይሄ? ስወለድ ነው እንደዚህ ሆንኩት። የት ነበር ተወለድክ አልከኝ? እንዴ ለምንድን ነው ደጋግመሽ የምትጠይቂኝ? እስካሁን ተጋድመ ነው ገንዘቤ ልትመልሱልኝ ነው? አዎ ልመልስልህ። ልጅቷ አሁንም አለች አይደለ? ዛሬ ልትሄድ ነው። ወዴት ነው የምትሄደው? ብሬን ካልመለሳችሁልኝ አልናገርም። አጭሩ ጓደኛን ፈልጌው ነበር። እንዴ ልጅቷንስ? ሁለቱን እንፈልጋለን። እሷ የት እንደምትሄድ አጣራለን። አጭሩ ጓደኛን ደግሞ እንፈልገዋለን። እንዴ ስራውን ለሱ ልታሰሩት ነው? ይኸውላችሁ እንጂ ነው። ቆያት ነው የምትወስደኝ? እዚህ ነው አልኩህ አይደል እንዴ? በቃ ቁርስ ጋብዤ እንለያያለን። እኔ አንተ ማኑ በአመት አንዴ ነበር። እዛ ባልክ ምን እንዳረከኝ አውቃለሁ። ትህትናም በስተመጨረሻ አብርሽ ወንድሟ እንደሆነ አውቃለች። ይህ ደግሞ በጣም እጅግ ደስ የሚል ዜና ነው የሰማሽው። ታዲያ ትህትና ማንም የለኝም ባይተዋር ነኝ፣ ከዚህ በኋላ ለእናንተ ጦስ መሆን አልፈልግም በማለት ቤቱን ለቃ ልትወጣ እንግዲህ ቆራጥ ውሳኔን ወስና ነበረ። እንግዲህ እና አብርሽም አንቺ ካልሽ በሀሳብሽ እንስማማለን፣ ምክንያቱም መሳይ ሊያስቀምጥሽ አልቻለም፣ ሌላ ሴራና ተንኮል ይዞ እየመጣ ነው። ስለዚህ አሁን ደግሞ በድጋሚ ይዟቸው ሊመጣ ይችላል። ራስሽን ማዳን አለብሽ ግን ደግሞ የት እንደምትገባና እንዲሁም ደግሞ መሄጃ እንደሌላት ቤተሰብም የሌላት መሆኑን ሲያውቅ አብርሽ በጣም ተጨንቆ ነበረ። ታዲያ ትህትናም ይሄን ነገር ማወቅ አለብኝ ብላ ቆርጣ ተነስታ ነበር። ገንዘቤ ጥያቄውን ስጠይቅ ትህትና አፋፏን ብትዘጋትም ነገር ግን ትህትና ይህን ጥያቄ ከመጠየቅ ወደኋላ አለችም። ቆይ አንተ ግን ማናቸው ቤተሰቦችህ? ይህ ምልክትስ ምንድን ነው? በማለት እንግዲህ ጥያቄዋን ቀጥላለች። ታዲያ በዚህ ጉዳይ ላይ ምን ተፈጠረ የሚለውን ነገር ይዤላችሁ መጥቻለሁ። በሌላ በኩል እንግዲህ መሳይ ትህትናንና እንዲሁም ደግሞ ተንከሲስን አሳልፎ ለመስጠት ከዝና ጋር ተስማምቷል። ታዲያ ለዝናም እንግዲህ ተንከሲስን አሳልፎ ሰጥቶታል። እጅግ በጣም የሚያሳዝነው ነገር ይሄ ነው። በሌላ በኩል እንግዲህ ዝና ከካሌብ ጋር የመጨረሻ ከባድ ችግር ውስጥ ገብተዋል ማለት ነው። እንግዲህ ካሌብም እያንዳንዱን ነገር ሂሳብ እንወራረዳለን፣ ዋጋ አስከፍላለሁ፣ ምክንያቱም ባለሀብቱ አሁን ላይ በህይወት የለም፣ ትህትና መጣሽም አልመጣሽም የምጠቅመን ነገር የለም። ነገር ግን ትህትናን እንድትበቀልልኝ እፈልጋለሁ። የሰውየውን እንግዲህ ሀብት ንብረቱን ላገኝ ያልቻልኩትን ገንዘብ አንተ እንድትሰጠኝ እፈልጋለሁ በማለት ዝናን እያስጨነቀው ይገኛል። ዝናን በሰዓቱ በጣም ተናዶ ተበሳጭቶ ነበረ። ምክንያቱም እኔ ሰራተኛ ሳልሆን አብሬህ የምሰራው ባላጋራ እንጂ ሰራተኛ አይደለውም ቢለውም ነገር ግን ካሌብ ቃሌ ነው የማትወጣው ማጥ ውስጥ ገብታል፣ ነግሬህ ነበር። አሁን ግን አፈሬ ባለው የምኮራበትና የምመካበት ዝና እኔ የልቤ ወዳጅ ያልኩት ዝና ይሄ አይደለም፣ ያ ከሞተ ቆይቷል በማለት ከባድ ውሳኔን ወስኗል። ታዲያ በዚህ ጉዳይ ላይ ምን ሊፈጠር ይችላል የሚለውን ነገር ለትህትና ካሌብና ዝና መጣላታቸው ለትህትና የሚጠቅማት ነገር ምንድን ነው? እንግዲህ ካሌብ በበኩሉ በፊትም መድልብ አሸንፎ ነበረ፣ አሁን ደግሞ ትህትና አሸነፈችህ በማለት እንግዲህ ዝና እንዲጨልል አድርጎታል። ታዲያ በዚህ ጉዳይ ላይ ምን ተፈጠረ የሚለውን ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ትህትና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ ትህትናም እንግዲህ ከቤት መውጫዋ ሰዓት እና ጊዜ ስለደረሰ በጣም አዝና ልቧ ተሰብሮ ነበረ። ነገር ግን ስለ አብርሽ ማወቅ የምፈልጋቸው እያንዳንዱ ነገሮችን ማወቅ አለብኝ። ምክንያቱም እንግዲህ አብርሽ ሳየው በጣም ያስደነግጠኛል፣ ወንድሜ ይመስለኛል። ስለዚህ እሱን ደግሞ ማወቅ ይኖርብኛል ብላ በጥያቄ እያፋጠጠችው ነበረ። ነገር ግን ጥያቄውን ስትጠይቅ ገንዘቤ አፋፏን እያለቻት ነበር። ምክንያቱም ገንዘቤ በጣም ከመውደዷና አብርሽን ከማፍቀሯ የተነሳ አይደለም አብርሽን ጥያቄ ሴቶች እንዲጠይቁት ቀርቶ ይቅርና አብርሽዬ ብለው እንዲጠሩት እንኳን በጭራሽ አትፈቅድም። ታዲያ እንግዲህ አብርሽም ከልጅነቴ ጀምሮ እየነበረ ነው ሲላት በጣም ደንግጣለች። ትህትና ምን? እንዴት?
ማለት ቆይ የጠፋ ወንድም እንዳለኝ ነግሬ ነበረ፣ ግን ስለዚህ ምንም ያልከኝ ነገር የለም እያለች ጥያቄዋን ቀጥ አብርሽም ደግሞ እኔ እኮ የጠፋች እህት እንደሌለች በተደጋጋሚ ነግሬሽ ነበረ። ቆይ ለምንድን ነው ወንድሜ ወንድሜ የምትይ እያላት ነበረ። ምክንያቱም ወንድሜ ብላ በጭራሽ እንድጠራው አይፈልግም። ምክንያቱም በጣም ወዷታል፣ በጣም አፍቅሯታል። እሷ ደግሞ ወንድሟ እንደሆነ እየተሰማት ነው ያለ። ታዲያ በጣም ነበር የተበሳጨባት። እንዴት እህትና እኔ የጠፋው ወንድምሽን እንዴ እኔና ወንድምሽ ምን አገናኘን ስላት፣ እንዴ አብርሽ ምን ሆነ ነው? ነቃ በል እንጂ ጥያቄን መጀመሪያ ልታዳምጠኝ ይገባል። እኔ እኮ እያልኩ ያለሁት እኔ ከእናት አባቴ ጋር እያለሁ ወንድሜ ጠፋ ነው እንጂ ያልኩ ያለሁት ወንድሜ ከቤት ውስጥ ሆኖ አይደለም እኔ የጠፋሁት። ነቃ በል እንጂ ምን ሆናል ስትለው በጣም ነው የደነገጠው። ምንድን ነው የምታወሪው እህትና የምታወሪው ይታወቅሻል በማለት በጣም ነበር የደነገጠው። እንግዲህ ከዛ በፊት ገልበው ምን አድርጓል? ትህትና እውነት እየዋሸሽ ነው ወይስ ደግሞ የምርም በወንጀለኞች እየተሳደደች ነው የሚለው ነገር በጣም ግራ ጋብቶት ነበረ። በዛ ላይ ደግሞ መሳይ እየሸጣት መሆኑን ማመን አቅቶት ነበር። ስለዚህ ዛሬ ማታ እውነቱን ሀቁን አውቃለሁ በማለት እንግዲህ ራሱን በመሸፈን ነበረ እንግዲህ ከተንከሲስ ነበር የጀመረው። ተንከሲስም ትህትና ከዚህ ቤት የለችም፣ ትህትና የት እንዳለች ምንም የማውቀው ነገር የለኝም፣ እባካችሁ ተውን በቃ እያለ ነግሮት ነበረ። ቀጥሎም እንግዲህ ወደ መሳይ ሲሄድም መሳይ ምንድን ነው ያለው? ብዙ ነገሮችን ነበረ የቀባጠረው እንግዲህ መሳይ። ምክንያቱም ዝና ከዛ በፊት እንግዲህ ገንዘቡን እጥብ አድርጎ ወስዶበት ስለነበረ፣ ቆይ እናንተ ግን ገንዘቤን አሁን ልትመልሱልኝ አትችሉም? ለምንድን ነው ገንዘቤን የማትመልሱልኝ? እኔ እኮ ልጅቷን አሳልፌ ሰጥቻችሁ ነበር አይደል እንዴ? ለምንድን ነው ታዲያ ገንዘቤን የወሰዳችሁብኝ? እያለ ሲያለቃቅስ፣ ስለምን ገንዘብ ነው የምታወራው? እኔ የዝና ሰው ነኝ፣ ግን ደግሞ ስለምን ገንዘብ እንደምታወራ በጭራሽ አላቅም ነበር ያለው። እንዲህ እየቀለዳችሁ ነው? መኪና ውስጥ አስገብታችሁ ገንዘብ ሌላ ስራ እንሰጣለን ብላችሁ እኮ ነው አይደል እንዴ ገንዘብ እንጥብ አድርጋችሁ የወሰዳችሁ? ያውን ደግሞ መልሱልኝ እያለ ነበረ። ታዲያ ትህትና የት እንዳለሽ ከነገርከኝ ገንዘቡን አሁንም ቢሆን እንሰጣለን፣ ሲቀጥል ደግሞ እኛ ጋር አብረህ ትሰራለህ ሲለው፣ ትህትናማ እዛ ክፍል ነው ያለሽ በማለት እንግዲህ ትህትና ያለሽበትን ቀጥታ ነበረ ያመለከተው። ታዲያ ወደ ትህትና በመሄድም እንግዲህ ገልበው ብዙ ነገሮችን እንዲያውቅ አድርጓል። በቃ ግደለኝ ነው ያለሽ። ምክንያቱም ትህትና ተስፋ ቆርጣለች። ከዚህ በኋላ መራመድ አልችልም። ምክንያቱም ወጣው አመለጥኩ ስል አምላኬ ሁለተኛ እነዚህን ሰዎች እኔ ጋር የሚያመጣችሁ ከሆነ እኔ በቃ የመሞት ቻንስ ነው ያለኝ። በቃ እኔ ለመሞት የተፈጠርኩ ነኝ። ስለዚህ መሞት አለብኝ። ከዚህ በላይ ምን መሰቃየት ያስፈልገኛል? እኔ ቤተሰቦችን ሰውኜ መርዳት አልቻልኩም። ለቤተሰቦቼ አረብ ሀገር ናቸው አረብ ሀገር ነው ያለሽ ብለው ቤተሰቦቼ በእኔ ተስፋ አድርገውብኝ የኔን እጅ ሲጠባበቁ፣ እኔ ግን ገንዘባቸውን ሀብተ ንብረታቸውን አስጨረስኩኝ። ስለዚህ እኔ ምንም ጥቅም የለኝም። በቃ ግደሉኝ። እንዲህ ግደሉኝ በቃ። ከዚህ በኋላ ያነ ሰውዬ ሞቷል ምናምን ሲባል ነበር። አንድ ሰው የሞተ ሰውን ለማዳን ንጹህ ሰው መግደል ተገቢ ነው ብዬ አላስብም። ግን ደግሞ ፍላጎታችሁ ከሆነ በቃ ግደሉኝና ገላግሉኝ ነበር ያለች። ታዲያ ገልቦ በጣም ነው ያዘነው፣ በጣም ልቡ ነው የተሰበረው። እንግዲህ ገልቦ ማለት በጣም ልቡ የተሰበረ 6 ቤተሰቡን ባንድ ያጣ ህመም፣ ስብራት ምን እንደሆነ የሰው ሰውነት ምንም መመኪያ መኩሪያ እንዳልሆነ፣ ሀብት፣ ገንዘብ፣ ንብረት ምንም ተራ ነገር እንደሆነ የተረዳውና ያወቀው ገልቦ እንግዲህ የትህትናን ሀቅና እውነት በዚህ ተረድቷል፣ አውቋል ማለት ነው። እንግዲህ መሳይ ምን አይነት አስመሳይና አውሬ ጨካኝ እንደሆነ ቤተሰቡን ሙሉ ምን ያህል ሊሸጠው እንደሚችል እና ትህትናንም እንዴት አሳልፎ እንደሰጣት በዚህ ያውቋል ማለት ነው። እንግዲህ መሳይ መጨረሻም እንግዲህ ተነቅቶበት ስለነበረ ጭራሽ ሆን ብሎ ይባስ ብሎ ሌላ ችግርና ሌላ መዘዝ ነው ይዞ የመጣ። ጭራሽ ገንዘቡን ለማግኘት ሌላ ስህተት ነበረ የሰራው። ምንድን ነው ያለው? ዝና ደውሎ እንግዲህ ተንከሲስን ያነ ትንሹ ልጅና እንዲሁም ደግሞ ትህትናን እንፈልጋለን፣ ነገር ግን አሁን በዋነኝነት የሚያስፈልገኝ ትንሹ ልጅ ነው ብሏል። እንግዲህ ካሌ ምንድን ነው ያለው ለዝና? አሁን ላይ በቃ አንተ ማድረግ ያለብን እያንዳንዱ ነገር አድርገህ እንድትክሰኝ እፈልጋለሁ። ሰውየው ሀብት ንብረቱን ይዞ ነው የሞተው። መሞት የሌለበት ሰው ሞቷል። በዛች የማትረባ ትህትና ምክንያት ሞቷል ነው ያለ። የማትረባ እንግዲህ አንድ ባለ ሀብት ለማዳን ተብሎ ነው የትህትናን ህይወት መስዋዕት ሊደረግ የነበረው። ግን ደግሞ ለሁሉም ነገር ጊዜና ቦታ አለው ብዬ ነው የማስበው። ትህትና እግዚአብሔር ብሎላት ከዛ ባትወጣ ኑሮ መድለፍን ጥሎላት ከዛ ባትወጣ ዛሬ እንግዲህ በሰውየው ፈንታ የምትሞተው የነበረች ትህትና ናት። ግን ደግሞ ሰዎች ስለሮጡ የሚቀድሙ ይመስላቸዋል። ለዛም ነበረ እንግዲህ አተርፍ ባያ ጉዳይ መሳይ ምንድን ነው ያደረገው? ዝና ጋር ሂዶ አንዲት ብር አላነሳውም፣ አሁን ደግሞ የሀብት ማማ ላይ መቀመጥ ፈልጋለሁ በማለት እንግዲህ ዝና እጥብ አድርጎ እንዲልከው ነው ያደረገው። እውነት በጣም ነበረ ደስ ያለ። ታዲያ ዝናም አሁን ላይ ሌላ አማራጭ ስለሌለው
ከሃዲ እንደሆነ ስለሚያውቅ ለመሳይ ቀጥታ ነበር የደወለለት። ለመሳይ በመደወል እንግዲህ ተንከሲስ ትንሹ ልጅ እፈልገዋለሁ ለሆነ ስራ ተፈልጎ ነው፣ ሲቀጥል ትህትናን እፈልጋለሁ ሲል በጣም ነው የደነገጠው መሳይ። እንዲህ ከኔ ነጥቃችሁ ስራውን ለተንከሲስ ልታሰሩት ነው? ይኸውልህ ተንከሲስ የተባለው እኮ በምክንያት ነው። ክፋተኛና ተንኮለኛ ያለ እድሜው ሴረኛ ስለሆነ ነው። እንዴት ነው ከኔ ነጥቃችሁ ለሱ የምታሰሩት? ደግሞ ሀብት ንብረቴን ገንዘብ እንድትመልሱልኝ እፈልጋለሁ። ምክንያቱም እኔ እኮ እንቅልፍ ልተኛ አልቻልኩም። ደግሞ ይኸውልህ ትህትና ከዚህ ልጠፋ ነው ሲለው፣ የት ነው የምትሄደው? አጣርተን እንድነግር ይፈልጋለሁ ሲለው፣ አይ በጭራሽ አልነግራቸውም፣ አሁን አልሸወድም፣ ገንዘብን ካልመለሳችሁ በጭራሽ አልናገርም ነበር ያለ። ግን ደግሞ ይኸውልህ ስማ አንተ መጥፊያህ ደርሶ ካልሆነ እያንዳንዱ ነገር እንድትነግረኝ ይፈልጋለሁ። ትህትና የት እንደምትሄድ ወዴት እንደምትሄድ ማን እንደሚሸኛት፣ ሲቀጥል ደግሞ ትንሹ ልጅ ወደ እኔ ይዘው እንድትመጣ ፈልጋለሁ ስላለው እንግዲህ ምን ብሎታል? ተንከሲስን ምግብ ልጋብዝ በማለት ወደ ምግብ ቤት እንግዲህ ይዞት እየገሰገሰ ይገኛል። ታዲያ ተንከሲስም በባለፈው ምግብ ልጋብዝ በማለት ምግብ ከበሉ በኋላ ጥሎት ጠፍቶ ስለነበረ ተጠራጥሯል። ምክንያቱም ትህትናን አሳልፎ ሲሸጣት አውቋል፣ አይቷል። እኔን ደግሞ አሳልፈ እንደምትሸጠኝ እርግጠኛ ነኝ ብሎ ከዛ በፊት ነግሮት ነበረ። አንተ እንኳን ስሙን ያታወጣም ማንም የሚገዛኝ አንተን የሚገዙ ኑሮ ወስጄ ሽጠ ነበር ብሎታል። ቃል በቃል ነው ያለው። እውነት ለመናገር በጣም ነው የሚያሳዝነው። እንዲህ እንደ መሳይ አስመሳይ የሆነ ሰው የለም። ያን ቤቱን ሙሉ ቤተሰቡን ሙሉ ይሸጣቸው ነበረ መሸጥ ቢችል። እንግዲህ ለዛም ነበረ ትንሹ ልጅ ያስፈልጋል ብሎ ካሌብ ደወለለት እና ዝናም ግራ ገብቶት ነበረ። ቆይ ምንድን ነው ለምንድን ነው ትንሹ ልጅ ያስፈለገው ሲባል ናይጄሪያዎች ፈልገው ነው፣ በቃ ለጥንቁልና ይሄ በቃ እሱን ለመገበር ፈልገው ነው። ጥቁርም ስለሆነ እንግዲህ ከናይጄሪያዎች ጋር ስለሚመሳሰል መሳይ ማለትም ተንከሲስ ለዛ ነው ያስፈልገው በማለት ተንከሲስን በቃ ህይወቱን ለመዳረግ ነበረ። ህይወቱ አደጋ ላይ ነው እንግዲህ እንደሆነ ያውቃል። ማለት በጨካኞችና በአውሬዎች አሳልፎ ሊሰጠው እንደሚችል ያውቃል። ግን ደግሞ እሱ ያስጨንቀው ነገር ሀብት፣ ገንዘብ ነው። ገንዘብ ካገኘ እሱ ምንም ቢሆኑ ግድ አይሰጠውም። የራሱ ላይ እንኳን ችግር የሚያመጣበት ነገር ቢሆን ለሱ ምንም ደንታ ነው የማይሰጠውም። ለዛም ነበር እንግዲህ አሳልፎ ለመስጠት የተዘጋጀው ማለት ነው። ታዲያ ትህትናም ከዛ ቤት ልትወጣ ስለነበር ሁሉም ደብሯቸው ነበረ፣ ገንዘቤንም ጨምሮ። እንግዲህ አብርሽም በስተመጨረሻ በቃ እዚህ ልትሄጂ ነው ማለት ነው? እውነት በጣም ነው የከፋይ። ግን ደግሞ የት ነው የምታርፊው? የት ነው የምትሄጂው? ገንዘብም የለሽም በማለት በጣም ውስጡ እየተንሰለሰለ ነበረ። ታዲያ ትህትናም አዎ በጣም እንዳዘነች ብትነግረውም ነገር ግን ደግሞ መሄድ እንዳለባት ምክንያቱም ለእነሱ ጦስና መከራ እያመጣሽባቸው እንደሆነ እየተሰማት ስለሆነ ራሷን እየወቀሰች ነው። በዛ ላይ ደግሞ መሳይ ምን ይዞባቸው ሊመጣ እንደሚችል አይታወቅም። ማለት እንግዲህ ከዚህ በፊት አሳልፎ እንደሰጣት ገለባ ሁሉንም ነገር እንግዲህ ለአብርሽ ነግሮታል። ምክንያቱም ራሱ ገንዘቡን ወስዶ እንደሰጣቸውና እንዲሁም ደግሞ ትህትናን አሳልፎ እንደሸጣቸውም ጭምር ሁሉንም ነገር ስላወቁ አሁን ላይ በቃ የግዴታ ትህትና መሄድ አለባት። ይህን ነበረ ተንከሲስም ሲል የነበረው ትህትና ከዚህ መሄድ አለባት፣ ካልሆነ ግን መሳይ ምን ሊያመጣብን እንደሚችል አይታወቅም። ትህትናን አሳልፎ ይሸጣታል። በጨካኞች ከገባሽ በኋላ ደግሞ ሌላ መዘዝና ሌላ ጣጣ ውስጥ ነው የምንገባው። አንተ ደግሞ በትህትና የመጣብህ እንደማትምር ተረድቻለሁ። ምክንያቱም እንደወደድካትና እንዳፈቀርካት አሁን ላይ በደንብ ያስታውቅብሃል ብሎት ነበረ። እውነት ለመናገር አብርሽ ትህትና እንድትሄድ በጭራሽ አልፈለገም። ትህትና ራሷ መሄድ ፈልጋ ሳይሆን ግን ደግሞ ሌላ አማራጭ አልነበራትም። ከዝና ለማምለጥ የግዴታ ይህን ማድረግ ነበረባት። በእኔ ጦስ ነው ችግር ውስጥ እየገባችሁ ያለ እያለች ነበረ። ታዲያ ትህትና ምንድን ነው ያለችው? አብርሽን ለአንዴና ለመጨረሻ ጊዜ ጥያቄ ጠይቃለሁ። አንተ ትውልድ የት ነው? ቤተሰቦች እነማን ናቸው? እዚህ ጋር ምልክትስ ምንድን ነው? በማለት እንግዲህ በጥያቄ አጣድፈዋለች። እሱም ግራ ነው የገባው። ቆይ ትህትና እኔ ግን ስንቴ ነው የምነግርሽ? እኔ የጠፋች እህት የለች ማልኩሽ አይደል እንዴ ሲላት፣ እኔ እኮ የጠፋች እህት አለች አላልኩም። ምክንያቱም እኔ አንተ ስጠፋ ከቤተሰቦች ጋር ነበርኩኝ። ስለዚህ የጠፋው ወንድሜ ደግሞ በጣም ያስደነግጠኛል። ልክ አንተን ነው የሚመስለው። በጣም ልብ እየደነገጠ ነው ስትለው፣ በጣም ነው የደነገጠው። እንዲህ ቆይ ምን እያልሽ ነው ትህትና? ወንድሜ ሲጠፋ አንቺ የቤተሰቦች ጋር ነበርሽ እንዴት ምናምን በማለት በጣም ደንግጧል። ታዲያ ወንድሟ እንደሆነ የሚነግራት ይመስላል። ወንድም ታማቾች መሆኑን እንግዲህ ትህትና ቀድማም ተረድታ አውቃለች። ገንዘቤን በጣም ነበር የደነገጠችው። ታዲያ በዚህ ጉዳይ ላይ ምን ተሰማችሁ ተወዳጆች?
እስኪ የተሰማችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ትህትና ወንድሟ መሆኑን አውቃለች፣ የመሄዷን ሀሳብም ትተዋለች ማለት ነው። በስተመጨረሻ እጅግ በጣም ደስ የሚል ነገር ነው። ምክንያቱም ወንድሟን ካገኘሽ የት ትሄዳለች? ወንድሟ እንግዲህ ለእነሱ ጦሱኝባቸዋለሁ፣ ሌላ መከራና ችግር ሆንኩባቸው በማለት ነበር እንግዲህ ቤቱን ለቃ ልትወጣ የነበረው። ታዲያ ተወዳጆች ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ያመሰግናል።